ያው ሴሚ አውቶማቲክ ነው። ይሄ በቦዲ ደረጃ ስንመለከተው ደብል ሌየር በመባል የሚታወቅ ነው። የውጨኛውና የውስጠኛው ቦዲ የተለያየ ማለት ነው። ፊልተር ይዞ ይገኛል ውስጡ ላይ ያው ከልብስ ላይ የሚወጡት ብናኞች ወደ ሞተር አልፎ እንዳይገቡ የሚያጠራቅምበት ፊልተር አለው። ከዛ በተጨማሪም ደግሞ እነዚህ እንግዲህ ምንድነው አሪፍነታቸው ባለ 3 ሞተር ናቸው። የማጠቢያ ክፍል ሞተር ለብቻ፣ የማድረቂያ ክፍል የመጭመቂያ ክፍል ሞተር ለብቻ። በተጨማሪነትም ደግሞ ውሃ ስንደፋ ፓምፕ አለው። የፓምፕ ሞተር ሶስተኛ ተጨማሪ ሞተር ይዞ ይገኛሉ ማለት ነው። ማሽናችንን በኩል ሰዓት እያጠብን በኩል ሰዓት ደግሞ እንዲጨምቅ ማድረግ እንችላለን ማለት ነው። በዋስትና ደረጃ እነዚህ እስከ 2 ዓመት ድረስ የካምፓኒ ዋስትና አላቸው። በዋጋ ደረጃ ደግሞ እስከ 75000 ብር 68000 ብር በዋጋ ደረጃ እነዚህ እስከ 65000 ብር በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እየተሸጡ ይገኛሉ። ሰላም ፋሚሊ ገበያ ቤተሰቦች እንዴት ናችሁ? በዛሬው ገበያ ጥናት ፕሮግራማችን ለእናንተ ለውድ ተመልካቾቻችን ይበጃል ይጠቅማል ያለውን የተለያዩ አይነት የልብስ ማጠቢያ ማሽኖችን ወደምታገኙበት ጎዶልያስ ኤሌክትሮኒክስ ተገኝተናል። ወደ ውስጥ ገብተን ምን አይነት የልብስ ማጠቢያ ማሽኖች አሉ፣ አይነታቸውስ፣ ዋጋቸውስ የሚለውን ገብተን የምንመለከት ይሆናል። እስከዛ እናንተ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ። ወደ ውስጥ አብረን እንግባ። እንግዲህ ጎዶልያስ ኤሌክትሮኒክስ ብዙ አይነት የተለያዩ አይነት የልብስ ማጠቢያ ማሽኖች ይገኛሉ ብለናል ለቤተሰቦቻችንና እስቲ ምን አይነት የልብስ ማጠቢያ አይነቶች አሉ? እንግዲህ የማጠቢያ አይነቶች በአውቶማቲክ እና ማኑዋል በመባል ይታወቃሉ። በሁለቱም አማራጮች ደንበኞች ቢፈልጉ እነዚህን እቃዎች እኛ ጋር ማግኘት ይችላሉ። አነስተኛ ሳይዝ፣ ከፍተኛ ሳይዝ የሚባልም አለ። እነሱንም ደንበኞቻችን ማግኘት ይችላሉ። ያው ሁሉንም ቀስ በያልኩ አስመለክትሻለሁ ማለት ነው። በጣም ጥሩ። ከዚህ ስንጀምር እሺ እንግዲህ እዚህ ጋር የምንመለከተው የልብስ ማጠቢያ አይነት እንግዲህ የሚዲያ ዋሺንግ ማሽን ፉል አውቶማቲክ የሆነ ፉል አውቶማቲክ ስንል ምን ማለታችን ነው? እንግዲህ ልብሳችንን አጥቦ አለቅልቆ ከዛም ደግሞ በተጨማሪነት አድርቆ የሚሰጠን የማጠቢያ አይነት ነው ማለት ነው። እነዚህ እንግዲህ ፉል አውቶማቲክ ናቸው። 12 ኪሎ ግራም በ8 ኪሎ ግራም በመባል ይታወቃል። 12 ኪሎ ግራም ማጠብ የሚችል እንዲሁም ደግሞ 8 ኪሎ ግራም ድራይ ማድረግ ወይም ማድረቅ የሚችል የማጠቢያ አይነት ነው ማለት ነው። እነዚህ እንግዲህ አውቶማቲክ ስለሆኑ ራሱ ወተር ሪሳይክል እያደረገ ነው። የኛን እገዛ ሳይፈልግ በራሱ ማጠብ የሚችል ማሽን ነው ማለት ነው። እነዚህ እንግዲህ እስከ 10 ዓመት ድረስ ዋስትና ለሞተራቸው ይሰጥባቸዋል። እነዚህ ፉል አውቶማቲክ ነው ብዬሻለሁ። ያው ዲጂታል ናቸው። ስራ አቅላይ የሆኑ የዋሺንግ ማሽን 12 ኪሎ ግራም 12 ኪሎ ግራም በመባል የሚታወቅ ነው። በዋጋ ደረጃ ይሄኛው 165000 ብር አውቶማቲክ ስለሆነ ያው ትንሽ አውቶማቲክ ሲሆኑ ዋጋቸው ከፍ ይላል። ያው ስራቸውም በዛው ልክ ከፍ ያለ ነው። በጣም ጥሩ። ብዙ ጊዜ እንግዲህ አውቶማቲኮችን ሰዎች ሲገዙ ውሃ ሲጠፋ ይበላሹብናል ምናምን የሚል ፍራቻ አላቸውና የነዚህ እንዴት ነው? አውቶማቲክ ዋሺንግ ማሽን ውሃ ሲጠፋ ይበላሻል ሳይሆን ውሃ ሲጠፋ መጠቀም አንችልም። እቃችንን አብርቆ ማለት ግዴታ ወይ ውሃ እስኪመጣ መጠበቅ ይኖርብናል። ከዛም ደግሞ በተጨማሪነት ሁለት አይነት አውቶማቲክ አለ። ያውን ፍሮንት ዶር ስለሆነ ግዴታ የውሃ መስመር ይፈልጋል። የውሃ መስመር የማይፈልጉ አውቶማቲክ አይነቶች አሉ፣ በራቸው በላይ በኩል የሆኑ እነሱ ሲሆኑ ያው እንደ ማኑዋል እንትን በእጃችን እየጨመረ መጠቀም ይችላል። እነዚህ ሲሆኑ ግን ግዴታ የቧንቧ መስመር ይፈልጋሉ፣ ወይም ታንከር ካለ እሱን መጠቀም ይችላሉ ማለት ነው። ውስጡንም እንግዲህ እንደምትመለከቱ ሰፋ ያለ ነው። በዛ ላይ በተጨማሪም ስቴንለስ ስቲል የሆነ ቦዲ ያለው በውስጥ በኩል ማለት ነው። በተጨማሪነትም ተጨማሪ ጊሮች አሉ። ፊልተር ይዞ ይገኛል ውስጡ ላይ ያው ከልብስ ላይ የሚወጡት ብናኞች ወደ ሞተር አልፎ እንዳይገቡ የሚያጠራቅምበት ፊልተር አለው። ሰፋ ያለ ነው። እንግዲህ እንደምትመለከቱ ስቲም ሲስተም ናቸው እነዚህ እንግዲህ ያው ሲያደርቅ የሚጠቀመው ስቲም እና ስለዚህ ያው አሪፍ ማሽኖች ናቸው። ውስጣቸውም ሰፋ ያለ ስለሆነ ብርድ ልብስ፣ ኮንፈርት የመሳሰሉ ከፍ ያሉ ነገሮችን ማጠብ የሚችል የዋሺንግ ማሽን አይነት ነው ማለት ነው። የኛ በጣም ወደ ቀጣዩ እሺ። በመቀጠል እንግዲህ የማሳየሽ የዋሺንግ ማሽን አይነት ደግሞ እዚህ ጋር የምትመለከቺው ኦርቢት 14 ኪሎ ግራም የሆነ ዋሺንግ ማሽን ነው። እነዚህ እንግዲህ ቅድም ካየናቸው ጋር ለየት የሚያደርጋቸው እነዚህ ሴሚ አውቶማቲክ ወይም ደግሞ ማኑዋል በመባል የሚታወቁ የዋሺንግ ማሽን አይነቶች ናቸው። እነዚህ እንግዲህ የውሃ ግዴታ መስመር አይፈልጉም። በእጃችን እየጨመረ ማጠብ እንችላለን። ባለ 3 ሞተር በመባል የሚታወቁ ናቸው። እነዚህ እንግዲህ የማድረቂያ ክፍል መጭመቂያ ክፍሉ ያው ማድረቂያ በርግጥ እነዚህ አሁን ሙሉ ለሙሉ አያደርቁም 90% ወይም ደግሞ ግዴታ ልብሳችንን የተወሰነ ሰዓት ፀሐይ ላይ ማስጣት ይጠበቅብናል እንዲደርቅልን ማለት ነው። ከዛ ውጪ ግን እንግዲህ የማጠቢያ ክፍል ሞተር እንችላለን። የማጠቢያ ክፍሉ እንግዲህ እንደምትመለከቱ እዚህ ጋር እሱ የማድረቂያ ክፍል ነው። ይሄኛው ማጠቢያ ክፍል ነው። በቦዲያቸው ደብል ሌየር በመባል የሚታወቅ ነው። የውጨኛውና የውስጠኛው ቦዲ
የተለያየ ነው ወይም ሁለት ቦዲ ነው ያላቸው። ከዛ በተጨማሪም ደግሞ እነዚህ እንግዲህ ምንድነው አሪፍነታቸው ባለ 3 ሞተር ናቸው። የማጠቢያ ክፍል ሞተር ለብቻ፣ የማድረቂያ ክፍል የመጭመቂያ ክፍል ሞተር ለብቻ። በተጨማሪነትም ደግሞ ውሃ ስንደፋ ፓምፕ አለው። የፓምፕ ሞተር ሶስተኛ ተጨማሪ ሞተር ይዘው ይገኛሉ ማለት ነው። በከለር አማራጭ ደግሞ እነዚህ እንግዲህ ሲልቨር ከለር ይዘው የሚገኙ የፍሪጅ አይነቶች ናቸው። እነዚህ ደግሞ እንግዲህ እንደምትመለከቱ ሞተራቸው ኮፐር ሞተር የሆኑ በዛ ላይ ሾክ ታይመር ያላቸው ናቸው። የምናጥበውንም ልብስ እንግዲህ ከበድ ያለ ልብስ ከሆነ ስትሮንግ ሲስተም ላይ ማድረግ እንችላለን። ኖርማል መካከለኛ ክብደት ያላቸው ልብሶች ሲሆኑም ኖርማል ላይ ሆኖ እንዲያጥብ፣ እንዲሁም ስስ ልብሶች ሲሆኑ እንደ ቲሸርት የመሳሰሉ ነገሮችን ሶፍት ሲስተም ላይ አድርገን ማጠብ እንችላለን ማለት ነው። በዋጋ ደረጃ እነዚህ እንግዲህ በ12 ኪሎ ግራም እስከ 57000 ብር ደንበኞቻችን ይሄን እቃ በጎዶልያስ ኤሌክትሮኒክስ ሾፕ ማግኘት ይችላሉ ማለት ነው። በመቀጠል ደግሞ የምናገኘው እንግዲህ ማጂክ ኩዊን የማጠቢያ አይነት ይሆናል። እነዚህ እንግዲህ 12 ኪሎ ግራም ናቸው። ማጂክ ኩዊንም ያው በብራንድ ደረጃ ተጠቃሽ የሆነ ወይም በጣም የቆየ እቃ ነው። ገበያ ላይ ስሙም ታዋቂ ነው። ጥራታቸውም በዛው ልክ ነው። እነዚህም እንግዲህ ቅድም ካየነው ጋር ተመሳሳይ ነው። ሲስተማቸው የአሰራር ሂደታቸው ተመሳሳይ ነው። 3 ሞተር አላቸው። በተጨማሪም ቦዲያቸው ደብል ሌየር በመባል የሚታወቁ ናቸው። እንደገናም ደግሞ የምናጥበው ልብስ ከባድ ልብስ ከሆነ መካከለኛ ልብስ ከሆነ ወይም ቀላል ልብስ ከሆነ እሱንም ሲስተም ማስተካከል እንድንችል ተደርጎ የተዘጋጁ ናቸው። በዋጋ ደረጃ እነዚህ እስከ 65000 ብር በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እየተሸጡ ይገኛሉ። ያው ከማርክ ልዩነት ሲኖር ዋጋውም ላይ እንደዛው ልዩነት ይኖራል ማለት ነው። እነዚህ 65000 ብር ከነጻ የትራንስፖርት አገልግሎት ጋር እየተሸጡ ይገኛሉ። እዚህ ጋር ደግሞ የምናገኘው እዚህ ላይ ተጨማሪነት ውሃ በሚኖር ሰዓት ቧንቧ አገናኝተን ልብሳችንን መጭመቂያ ክፍል ውስጥ ማለቅለቅ እንድንችል ተደርጎ የተዘጋጀ የማጠቢያ አይነት ነው ማለት ነው። ወደ ቀጣዩ ፍሪጅ እንሂድና ደግሞ በቀጣይነት የማሳይሽ የማጠቢያ አይነት ሚዲያ በመባል የሚታወቅ ሴሚ አውቶማቲክ ወይም ማኑዋል የዋሽንግ ማሽን አይነት ነው። እነዚህ 15 ኪሎ ግራም የሆኑ የዋሽንግ ማሽን አይነቶች ናቸው። እላያቸው ላይ ድሬን ፓምፕ ተገጥሞላቸዋል። ተጨማሪ ሞተር ማለት ነው። ባለ 3 ሞተር ናቸው እነዚህ። የማጠቢያ ክፍሉና የማድረቂያ ክፍሉ ሞተር ለየብቻ ነው። ያ መሆኑ የሚሰጠን ጠቀሜታ ለኛ ምንድነው? ማሽናችንን በኩል ሰዓት እያጠብን በኩል ሰዓት ደግሞ እንዲጨምቅ ማድረግ እንችላለን ማለት ነው። ሁለት ስራ በአንድ ጊዜ መስራት ይችላል ማሽናችን ነው። በተጨማሪም ቦዲያቸው ደብል ሌየር የሆኑ የዋሽንግ ማሽን አይነቶች ናቸው። የውጨኛውና የውስጠኛው ክፍል የተለያየ ያው ቢወድቅ ምን ቢል ከቦታ ቦታ ስናንቀሳቅሶ እቃችን ቢጎዳ የውስጥ ያለው ክፍል ምንም አይሆንብንም ማጠቢያ ክፍሉ ማለት ነው። በዋስትና ደረጃ እነዚህ እስከ 2 ዓመት ድረስ የካምፓኒ ዋስትና አላቸው። በዋጋ ደረጃ ደግሞ እስከ 75000 ብር እየተሸጡ ይገኛል። 15 ኪሎ ግራም የሚዲያ ዋሽንግ ማሽን ማለት ነው። ውስጣቸውም እንግዲህ እንደምትመለከቱት 15 ኪሎ ስለሆነ ሰፋ ያለ ነው። ብርድ ልብስ ምናምንም ለማጠብ ቢሆን መጠቀም እንችላለን ማለት ነው። ከስተመር መጥቶ የልብስ ማጠቢያ ማሽኖችን ሲገዛ መጠንቀቅ ያለበት ወይ ማየት ያለበት ምን ነው? እንግዲህ የልብስ ማጠቢያ ማሽን ሲገዙ ደንበኞቻችን አንደኛ ኪሎ ምን ያህል ነው የሚለው ነገር ወሳኝነት አለው። ከዛ በተጨማሪነት ደግሞ ቦዲያቸው ደብል ሌየር ነው የሚለው ነገር ወሳኝነት አለው። ከዛ ኮፐር ሞተር በመባል የሚታወቅ የሞተር አይነት ነው ተመራጭ የሚባለው እሱ መሆኑን ቼክ ማድረግ አለባቸው ነው። ከዛ በተጨማሪ ዋስትና ምን ያህል አለው የሚለው ነገር እሱም ተጠቃሽ ነው። ያን ነገር ቼክ አድርገው መግዛት አለባቸው ብዬ እመክራለሁ። እሺ በመቀጠል ደግሞ የማሳይሽ የማጠቢያ አይነት እንግዲህ ኦርቢት በመባል የሚታወቅ ዋሽንግ ማሽን ነው። እነዚህ እንግዲህ 16 ኪሎ ግራም የማጠቢያ አይነቶች ናቸው። ይሄኛው ደግሞ የኦርቢት 16 ኪሎ ግራም እንግዲህ ቅድም ከ14ቱ ጋር ካየነው ጋር ሳይዝ ነው ልዩነቱ። የሳይዝ ልዩነትና የዋጋ ልዩነት ያላቸው ነው እንጂ አጠቃቀማችን አንድ አይነት ነው። ያው ሴሚ አውቶማቲክ ነው ይሄ። በቦዲ ደረጃ ስንመለከተው ደብል ሌየር በመባል የሚታወቅ ነው። የውጨኛውና የውስጠኛው ቦዲ የተለያየ ማለት ነው። ከዛ በተጨማሪ ፊልተር ላያቸው ላይ አለ። የመጭመቂያ ክፍላቸው ደግሞ እንግዲህ እንደምትመለከቱ 16 ኪሎ ግራም ስለሆነ ሰፋ ያለ መጭመቂያ ክፍል አላቸው ውስጣቸው ላይ። እነዚህ እንግዲህ እስከ 90% ድረስ በሚጨምቁበት ሰዓት ላይ ያደርቅልናል ልብሳችንን። ለአንድ ሰዓት ያህል ንፋስ ላይ ልብሳችንን ካወጣ ነው ይደርቅልናል፣ ወይም ማታ አጥበን ለጧት ይደርቃል ማለት ነው። በዋጋ ደረጃ እነዚህ እንግዲህ እስከ 68000 ብር በጎዶልያስ ኤሌክትሮኒክስ ሾፕ ደንበኞቻችን ማግኘት ይችላሉ እነዚህ እቃዎች። አሪፍ የሆነ የልብስ ማጠቢያ ማሽኖችን ተመልክተናል። አይነታቸው ዋጋቸው በጣም አሪፍ ለከስተመር ምቹ ናቸውና እስቲ በዚህ ዙሪያ ቀረብ ብለው ካለ ወይም ደግሞ ከስተመር ሲገዛ እኛ ጋር መጥቶ ልብስ ማጠቢያ ማሽኖችን ሲገዛ ማየት አለበት ካለ ሀሳብ ካለ። እሺ እንግዲህ የዋሽንግ ማሽን
ያው አገልግሎታቸው ስራችንን ማቅለል ነው ብዬሻለሁ ቅድም። በተጨማሪነት ደግሞ እንግዲህ ቀረምለው ነገር ያለው ምንድነው ደንበኞቻችን ብዙ ጊዜ የዋሽንግ ማሽኖች ሲበላሹ የሚበላሹባቸው ምክንያቶች አሉ። ከዛም ውስጥ እንግዲህ በዋነኛነት ብረታ ብረት ነክ ነገሮችን ኪሳችንን በደንብ እየፈተሽን ወደ ማሽናችን ውስጥ ልብሳችንን ብናስገባ እሱ ተመራጭ ነው። ከዛ በተጨማሪ ደግሞ ማሽናችንን በየተወሰነ ጊዜ ፊልተሩን እያወጣን ብናጸዳ ያ ነገር ቢስተካከል ማሽናችን ረጅም ጊዜ ያገለግለናል ማለት ነው፣ ወይም እድሜ ይኖረዋል እቃችን። ያንን ጥንቃቄ ደንበኞቻችን ቢያደርጉ፣ በተጨማሪ ደግሞ ፓወር እንዳያቃጥላቸው የተለያዩ ፓወር መቆጣጠሪያዎችን ቢጠቀሙ ማሽናቸው ረዘም ላለ ጊዜ ጥንካሬውን እንደጠበቀ ይቆያል ማለት ነው። ይሄ ነው ቀረ የምለው ነገር። አመሰግናለሁ። እሺ እንግዲህ ተመልካቾቻችን በጎዶልያስ ኤሌክትሮኒክስ ተገኝተን ያስቃኘናችሁ የተለያዩ አይነት የልብስ ማጠቢያ አይነቶች ዋጋቸውን የተመለከታችሁትን ይመስል ነበረ። ቀጣይ በሌላ ገበያ ጥናት ፕሮግራም እስከምንገናኝ ድረስ ሰላም ቆዩ።